ሸት ነው ከተባለ እኔ ራሴ ልጁን ነገ ይዤው እመጣለሁ። ሴትዮዋ ኩላሊት ምሽጥ ነበረች። ገባሻ? ከዛ በኋላ እኔ አልሰጥም ማለት እኔ ወንድሞቹ አደራ አለብኝ እናቱ አደራ ብላኛለች አልሰጥም አልወስደውም። ምን ሄድ ከሆነ ሁላችንም ተሰባስበን እንሄዳለን። የምትወስዱት ከሆነ ሁላችንም ነው የምትወስዱን፣ የምታስቀሩን ከሆነ ሁላችንም ተስቀሩትን። አሌክስ ብቻውን አይሄድም ብሎ ጎሮራቸው ላይ ቆሙ። ሊገሉት እኮ ይችላል። ገባሻ? ፈጣሪ ሲያወጣው ነው። ከዛ በኋላ እንደዛ ሲላቸው ሴትዮዋ ተወችው። መጨረሻ በምን ተስማማን? $500 አንዱ ወንድማችን ይዛ የተሟጎተልኝ ልጅ ማለት ነው። እንትን አይደል ብዙ እንትን አልነበረውም፣ ብር ምናምን አልነበረም። እና ምን ተባለ? ሁላችሁ 500 ብር አውርዱ፣ ከዛ ባህር ትወርዳላችሁ አለ። እነዛ ኦሮሞቹ በትንሽ ቀን ያወረዱት። በቃ እንደዛ ሲላቸው ቶሎ ብለው አወረዱ ብር። ከዛ እኔ ደግሞ ምን አልኩት? እሺ እኛ ምሳችን እናወርዳለን፣ አንደኛው ግን ብር ስለሌለው ከኛ ጋር ተለጥፎ ይሄዳል። ችግር የለም አውርድ እናንተ ተባልን። ከዛ እኔ ምን አልኩ? ወንድሜ እንደወልኩለትና 500 ብር የባህር እየተባልኩኝ ነው። ከዛ መخزን ሄደን መቼ እንደምንወጣ ስለማናቅ 650 ብር ላክልኝ እና 150 ብሩን ይዤው ከኔ ጋር ወደ ባህር ልሄድ። ገባሽ? 500 ብር ደግሞ ለባህሩ ይሰጣል። በዚህ ተስማማ። እነዛ ኦሮሞዎች ሶስቱ ቀድመው ስላወረዱ እነሱ ሄዱ። ሰውየው ሊለቀን አልፈለገም። ምክንያቱም እንደ አህያ ነበር የምንሰራለት። እንደኛ የምንሰራ ኢቭን ሰራተኛ ቀጥሯል ራሱ እንደዛ የሚሰራለት ሰው ያገኝ። በምን የተነሳ ነው? በዛ ሌባ አጭበርባሪ ደላላ የተነሳ። እነሱ ባያዋርደን ኖሮ ማንም ልጣጫም ሱዳናዊም ሆነ መጥቶ ደላላ ሱዳናዊም ደላላ ሊቢያው መጥቶ ያዋርደን ነበር። ልጆች የታሉ የታስገባቸው ብሎ የሚጠይቅ ደላላ ቢሆን ኖሮ ይሄን ሁሉ ችግር አይገጥምብን ነበርኛ። ከዛ ያስለፋናል አይገልጾም ያስለፋናል ያ ሑመር ያ በቀል ንዓብድን ኡሙክ ያ ወላዲ ገሕባትሽን ሐላል ምን ይከዘብና እየተባለ ነበር ምሰራው ዘ እየተሰደብን። ገባሻ? ከዛ መጨረሻ ላይ እኔ ሲመራኝ ምን አልኩት መሰለኝ? ወይ አውጣኝ ወይ እጠፋለሁ። አፍራኝ ነገርኩት ማርያምን። በቃ እኔ ሰልችቶኛል፣ ወይ አውጣኝ ወይ እጠፋለሁ። አንተ ከኛ ጋር ነው የምትሆነው፣ እኛን ለማን ትተህ ትሄዳለህ አለችኝ እናቱ። ትልቅ ሴት ይዋለች እዛ። ምንም በጣም ወዳት አልዋሽም። ለኔ በጣም ሩህሩህ ሴት ነበረች እናቴ ትሙት። ኢቭን ልብሷን አጥፌ ወደ ቤቷ ማስገባላት ነበር። ብዙ ልጆች አይንከባከቧትም ነበር። የልጆች ትልቅ ሰው ነች የሚያዩት ትልቅ ሴት ስለሆነች ማለት ነው። ገባሽ? ከዛ እሷ ምን ትለኛለች? እኔን ለማን ትሄዳለህ አለች። እንዴ እኔ እኮ ፕላን አለኝ አልኳት። ፕላን አለኝ ማርያም፣ እኔ ደግሞ ፕላን አለኝ ታውቃለች። እኔ ተናግሬው ማላቅ ዘኽታም ቤተሰብ ነው ያለኝ፣ ወንድሞች አለኝ አባት የሌላቸው። እኔ እንደ አባት ሆንኩ መሆን የምፈልገው ሶ የእነሱን አደራ ስላለብኝ እዚህ ተቀምጬ ምን ነገር ልረዳቸው ስለማልችል መሄድ አለብኝ። ከኋላ ብዙ የሚጠብቀኝ ፕላኖች አሉ፣ ብዙ የሚጠብቀኝ ደሃ ቤተሰብ አለኝ። እኔ እሄዳለሁ አልኳት። ገባሻ? በቃ ነገ ትሄዳላችሁ፣ ከነገ ወዲያ ትሄዳላችሁ፣ ነገ ትሄዳላችሁ፣ ከኔ ጋር ትሄዳላችሁ እያለ 2 ወር ሞላ። እነዛ ግን አንዴ ሄደው ሞክረው ታስረዋል። ገባሻ? እኛ ግን ይሄን አልሰማንም። ገብተዋል ነው የሰማነው። ምክንያቱም እኛ እንሄድም እንዳንል። ገባሻ? ምክንያቱም በባህሩ ካልተስማማን የግድ ወደ ተራብሎስ ነው የምንወጣው። ከነሱ ጋር አንቆይም እዛ ቤት። እንደተያዙ ሰምተሱ ለኛ ገባ አለን። ከዛ መጨረሻ ላይ አንድ ጥቁር ነች ምንድነች አላቅም፣ ከየት እንዳመጣት ሰውየው አላቅም፣ ተደፍራ ነው ያመጣት። ከነዚህ ከማሊ ከነዛ መሰለኝ። ገባችኋ? ከዛ ደግሞ የእናቶች እንትን ነበር ምንድን ይባለው ይሄ የሴቶች እንትን የሚመጣባቸው አለ እናንተ እንታይ ዝባል ምንድን ይባለው ገላዋ በጣም ነበር ጠረኑ የሚያስጠላ። እናቴ ቁምት እያልኩሻል። በቃ እንደተደፈረች በደንብ አድርጋ ነው የምትታወቀው። በጣም ይሸታል አይገልጸው ጠረኗ ማለት ነው። ገባሻ? ከዛ 3 ወንዶች እኛ ነበርን፣ እሷ ከኛ ጋር ተተኛ ነበር ለራሱ ማለት ከየት እንዳመጣት አላውቅም። ያበደች ሴትዮ ነች። መጨረሻ ላይ ሴትዮዋ ፕሬስ ለነበረባት ፍራሹ እንትን የሆነ እኛን ለማስቆየት ብሎ የራሳቸው ቤት ነው የሰጡ። የእንግዳ ማቀበያ ያላቸው የራሳቸው ሰርግ ምናምን ሲኖራቸው ትልቅ አዳራሽ አለ። እዛ ነበር ምንተኛ፣ ሶፋ ምናምን ያለበት። ሶፋው ላይ ይሄ የእናቶቿ ፈሰሰባት። ገባሻ? ተበላሽ። እናቲቱ
ከዛ ሰውዬው አበደ ልልሽች ማበደ በቃ የዛን ጊዜ ቢገለንም ራሱ ደስተኛ ነው። ቢገለም ደስተኛ ምንም አይመስለው ነበር። ገባሻ? እሷ ዝም ብላ ትስቃለች፣ ዝም ትላለች፣ አንዴ ታኮርፋለች፣ አንዴ ትስቃለች። በቃ እንዳበደች ብዙ ወንዶች እንደተደፈረች የታወቀች ሴት ሆነች። ከዛ አወጣት። ወዴት እንደወሰዳት አላውቅም። ወሰዳት፣ በዛው አድርጋ ሄደች። ከዛ እኛ ጠውት ተባልን። እኔ አጠቁት ያለ ጓንት ነው ጠው የተባልኩት፣ ያለ ጓንት። ገባሻ? እኔ ፈጣሪ ሲያወጣኝ ነው እንጂ ያለ ጓንት ነው ያጠብኩት። እየሷን እንትን ፍራሹን ጠብ ተብዬ ማለት ነው። አጥቤ ፍራሹን ይው አስቢው። እቺ ልጅ ወይ ኤችአይቪ ቢኖርባት ወይ ሌላ በሽታ ቢኖርባት ወደ እኔ አይጋባም ነበር። ድሮ ነበር የሚይዘኝ እኮ ድሮ። እጠብ ተብዬ ጓንት ሳይሰጠኝ ነው። አስቡት፣ ሊቪያ ላይ ጓንት አለ፣ ሁሉም ነገር አለ። ጓንት ሳይሰጠኝ ነው ጠባው ተብዬ ያጠብኩት። እጠበው በዛ ወራዳ የኛ ሰምሳሪ ደላላ የነበረው ስለማይከታተለን የነበረው በሱ ምክንያት ነው። አጥቤ አስጥቼ መጨረሻ ላይ እሺ አጥበነዋል፣ ጨርሰናል፣ ቤቱን አጽድተነዋል። የእንግዳ ቤት ስለነበረ ትልቅ አዳራሽ ነበር ቤቱ፣ አጽድተነዋል። አሁን የምትፈልገው ነገር የለም አይደል? መኪና ላክልን እንሂድ። ወደ ባህሩ ላከን። ሰብራታ የምትባል በሰብራታ ነበር የምትወጡ የተባለ። ሊቢያ ያለ ሰው በሙሉ ታውቁታላችሁ። ሰብራታ የሚባል ቦታ ነበር፣ በዛ ነበር የምትወጡ የተባለ ነው። ከዛ በኋላ እሺ ወደ ሰብራታ ላከን፣ ወደ ካምፑ ላከን። እዛ ሆነን እንጠብቃለን። 2 ወርም ትሁን 1 ወርም ትሁን 3 ወርም ይሁን እዛ ሆነን እንጠብቃለን። በቃ ወደዛ ላከን። ምክንያቱም ተስፋ አጣን። እኛ ብቻ ነን ሀበሻ። እዛ አልሐሻን የሚባለው ከተማ አንድ ጠር የሚብል ሀበሻ የለም። ሱዳናዊና እነዚህ ማሊ፣ ሴኔጋል፣ ጊኒ ምናምን የሚባሉ ናቸው የሚኖሩት። የመዓመር ቀዛፊ ደጋፊዎች ናቸው እንዳል በሙሊቱ አገሪቷ ማለት ነው። የዛ አልሐሻ የምትባለው ከተማ እንደዛ ስንለው ሰውየው አሻፈረኝ አለ። አንዴ በግ ያስጠብቀናል፣ አንዴ ጉድጓድ ያስቆፍረናል፣ አንዴ የ2 ዓመት ቆሻሻቸው የነሱ የነበረ ያስጠርጉናል፣ አንዴ የእናታቸው ምንጣፍ ያሳጥቡናል፣ ቤታቸውን ያስወለውሉናል፣ አዲስ የሰሩትን ቤት ሄዳችሁ ጠርጉ ይሉናል። እማንሰራው ስራ ምን ነበር? በአፍንጫችን ታንቀን ነበር የምንሰራው። አልሰራም ካልን የሚመጣብን ስለምናቆም ማለት። አሁን እኔ በጋ ጠብቅም የራስን ጠብቅ ብለው ምን እንደሚገጥመኝ የራሴ ያውቃለሁ። ገባሻ? ከዛ ምንም አማራጭ ስለሌለን ሶሪ ጋይስ። ከዛ ምንም አማራጭ ስለሌለም ምን አደረግን? እንደገና ያጠብነውን ፍራሽ ተመልሰን አስገብተን መተኛት ሞከር። ምክንያቱም ብርድ ሆነ። ይሄ ብርድ ልብስ ብቻ በታች አንጥፈን በላይ ደግሞ ሽፋን አድርገን ልንተኛ አልቻልንም። በጣም ብርድ ሆነ። ከዛ በኋላ አስገብተነው እንደገና ምን አለ፣ በቃ ዛሬ ከብዙ ቀናቶች በኋላ ነው፣ ለ2 ሳምንት 1 ሳምንት በኋላ ማለት ነው። ዛሬ ትወጣላችሁ፣ ቤቱን በደንብ አድርጋችሁ አጽዱት፣ ፍራሹን ጠቡት፣ የፍራሹን እንትን አለ ልብስ እሱን አውጣታችሁ እጠቡት በሙሉ፣ ዛሬ ትወጣላችሁ ተባለ። እሺ ምንም አላልኩም። ማርያምን አጥቤዋለሁ፣ እንደገና አላጥበውም አላልኩም። እናጥበዋለን ችግር የለውም ብዬ እነዛ ከኔ ጋር የነበሩት ልጆች ያው ግሮመም ምናምን ቢሆን እንጠበው አልኳቸው። በቃ አጠብነው በስነ ስርዓት ማለት ነው። ከዛ ላከን ወደ መንገዱ እዛ ተራውለስ ሰብራታ የሚባለው ከተማ ማለት ነው። ሰብራታ ሄደን ያስገቡን ቤት እኔ አልነገርሽም፣ በካርቱሽ ነው የምተኛ። ካርቱሽ ማለት በጎን ማለት ነው። እንዲህ ለራስህ በወገበ ወይም በወድ ልተኛችን። በጣም ጠባብ ነው ቤቱ። እዛ ያለ ቀማል እንዳይመስላችሁ። እንዲህ ብርድ ልብሱ ከፍ ስታደርገው ለራሱ የነበረው ቅማል ይዘገንናል። የሰው ቤት ነው የገባው፣ ሰው የሚኖርበት ቤት ነው ትላለህ። እንዴት እዛ የሚኖሩትን በጣም ነው የሚያሳዝኑት። ሁሉም እየወጣ ይሄዳል፣ ግን የሚቆይ ለራሱ ያሳዝናል። ከዛ እዛ ቆይተን ማታ ዛሬ ትወጣላችሁ ተባለ። እንደገና ፖሊሶች መጥተዋል፣ አትወጡም ዛሬ ፖሊሶች አሉ ባህር ላይ ተባለ። እንደገና በሁለተኛው ቀን ዛሬ ትወጣላችሁ ተዘጋጁ ተባለ። ተዘጋጁ። ማንን አስቀረው? የዛኛው ምስኪኑ ልጅ፣ ብር ያልከፈለው ልጅ። እሱም አትሄድም፣ ሁለተኛ ጋር ነው የምትሄደው። ከዛ እሱ ደግሞ እኔ እሄዳለሁ አብረን የመጣ ነው ከነሱ ጋር። እሱ አስቡትኝ፣ ከሱ ጋር ማለት ነው ከኢንዱርማን ድረስ ነው የመጣ ነው። የ9 ቀን 9 ሌሊት ሰሃራ ተጉዘን የገባ ነው እዛ ቦታ ላይ ከልጆች ጋር ማለት ነው። 3ታችንም ሳንለያይ ማለት ነው። ገባችኋል? ከኢንዱርማን የሚባል ከተማ ሲዘን
መጀመሪያ 9 ነበር። 3 ተጋሮች ብር ስላልከፈሉ ኩፍራ ላይ ተቀሩ። ከዛ አልሄድም ስለው ይሄ ጫማው ታውቃላችሁ እናቴ ትሞት እግሩ አንስቶ ነው ተንበርክኮ እየለመነው እያለቀሰ ልጁ እግሩ አንስቶ ነው ፊቱ ላይ የመታው በእግሩ ማለት ነው። ከዛ እሱ ቀረው እኔና አንድ ልጁ ያኛው ሁለተኛው የቀረው ትግራዋይ ወጣን ባህር ላይ ስንወጣ ሰልፉ እኔ ጋር አቋረጠች። ታውቃላችሁ እሱ ሂድ ግባ ተብሎ ባህር ላይ ሲገባ የያዝነው ምግብ ምናምን ነበር እንዳይረበን መንገድ ላይ ተብሎ የያዝነው ነበር የገዛሁት ምናምን ነበር ዘባዲ ምናምን የሚባል ምግቦች ነበሩና ይዘነው ሄድነው። እሱ ከብዶት ባህሩ ላይ ይንገዳገዳል። እኔ ደግሞ ሊቢያው ምናልኩት ሌሊት ነበር ወንድም ሄደ ስለው ሂድ በቃ አለ። ገባሻ? ግን እሱ ከፊቴ ስለነበር እሱ ጋር ነው ያቋረጠችው። እሱ ሄዶ እኔ ጋር ነው ያቋረጠችው። ከዛ እኔ ሄድኩኝ። እኔ ሲሄድ አረ ቶሎ በል አልኩት። ምክንያቱም እየተነሳች ነበር መርከቡ የጎማ መርከብ ነበረች። ከ106 ሰው በላይ ነበር ተጭኖ የነበረው እዛ መርከብ ላይ 12 ሜትር ነች። አረ እኔ ተለበስለው እንዴት ወዴት ሊያዘው ባህሩ እያዘኝ ነው። ትልቅ ጃኬት አድርጓል። አስቡት ወደ ባህር ስትሰቀል አሁን አይገባውም ሰው በባህር ያልመጣ ከሆነ ሰው አይገባውም። ይሄንን ገባችኋ? ከዛ ተወው ስለው አልተወም ብሎ መጨረሻ ላይ ምግቡን ጣለው። እኔ ደግሞ ትቼው እየዋኘው ተሰቀልኩ። ገባሻ? ሄደች። እሱ ቀረ ተመለሰ። ግን ከኔ በፊት እሱ ነበርኩ የገባው ባህር ላይ። እኔ ስገባ እናቴ ትሙት እያልኳችሁ ነው። 1 ሰዓት አልተጓዘም መንገድ ላይ ፖሊሶች መጥተው እንዳለ ህዝቡን በሙሉ ማለት ነው በጥይት ጎማውን መጥተው አስቡት። ነዳጅ አለ ከኛ ጋር ሞተር አለ ከኛ ይሄ የባህር ሞተር አለ ከኛ ጋር ገባችኋ? እንደገናው ደግሞ ጃልባው የሚነፋ ነው እንደ ፊኛ ነው። ይሄ ኖርማል ጀልባ ለራሱ እኮ አይደለም። ቤንዚኑን ቢመታው ኖሮ አስቡት። እዛ ያለ በሙሉ ህዝብ ነበር የሚቃጠለው በሙሉ። ከዛ ፖሊሱ ወደኛ ዘሎ ሲገባ ፖሊሱን አንቀው ያዙት። እነዚህ ጥቁሮች አንቀው ይዘውት ፖሊሶቹ አማራጭ ሲያጡ 2-3 ጊዜ ተኮስ ወደኛ ወደ መርከቡ ማለት ነው አፈንድተውት ውሃ እየገባብን ቁጭ ብለው ነበር ሲያዩ ነበር ሊቢዮቹ። ውሃ እየገባበት መርከቡ ለራሱ ማለት ነው ውሃ እየገባበት ቁጭ ብለው ነበር የሚያዩ እየሳቁ ማለት ነው። ገባሻ? ከዛ ትልቅ መርከብ መጣ ነጋ ማለት ነው። እዛ ውሃ እየገባብን ነግቷል። በቃ ነግቷል። ኦሬዲ ነግቷል። ትልቅ መርከብ መጣ ወስደውን ወደ እነሱ የእስር ቤት እንትን አለ መርከብ የሚያራግፍበት አለ። ወደሱ ወስደውን ፖሊሶቹ ወርዶ እነዚህ ናቸው ያንቆኝ ብሎ ተናገረ። እግርህን ወደ ላይ አርገህ እዚህ ካርቱሽ እግሮችን 2 እግሮችን ታውቃለች። እኔ እንደዛ አይነት ምት አይቻላቅም በህይወቴ ላይ እንደዛ አይነት ምት አይቻላቅም። የመገደል ጭካኔ አይቻለው፣ ሰው ሲታረድ አይቻለው፣ ግን ሰው ሲመታ በእንደዛ አይቼ አላቅም። እንዲህ እግራቸውን 2ቱም በእንጨት ታስረው ሆድ እግራቸውን ይሄ ነጭ እግራቸው ነበር በቱቦ በካርቶች ሲመቱ የነበሩት ታውቃላችሁ። ነጭ እግራቸው ማለት ነው። ቅጥቅጥ አርገውት ይሄ የሚነዳው የነበረ ሳይቀር ይሄ ኮምፓሮሱ ሳይቀር እነዛ አንቀው ያዙትን ሳይቀር በሙሉ ተቀጥቅጠው ሳምንት ነው 2 ሳምንት ሽንት ቤት አይሄዱ፣ እላያቸው ላይ ይጸዳዳሉ፣ ምግብ አይበሉ። በስንት ይሄ አፋቸው ከፍተው ጁስ አለ የሚመጣ ጁስ የሚሰጠን ነበር። በቀን አንዴ ተሰጣ አንድ ዳቦና አንድ ጁስ ትሰጣለ። አፋቸውን ከፍተው ነበር ጁሱን ሲሰጧቸው የነበረው። በቃ እንደሞቱ ቁጥር በቃ አይነሱ ሽንታቸው እላያቸው ላይ ይጸዳዳሉ። ይሄ እንደይባለው ካካ ሲመጣቸው ደግሞ ከፍ አድርገው ይወስዱታል፣ ያሸኑታል፣ ራሳቸው ይጠርጉታል፣ ይመልሱታል። እነዛ ያሉ ምስኪኖች ለራሱ በምን ምክንያት ነው? በእነዚህ ሌቦች ደላሎች ምክንያት እነዛ ያለ በሙሉ ህዝብ ይታሰር ማለት ነው። ብዙ ሀበሾች፣ ብዙ ኤርትራውያኖች ነበሩ፣ ብዙ ኢትዮጵያውያኖች ነበሩ። 1 ዓመት 8 ወር 9 ወር ያደረጉ ማለት ነው። 50 እስር ቤት ማለት ነው ታውቃለች። 50 እስር ቤት ማለት የሲኦል ታናሽ እህት ነች። ፀሐይ ብርሃን ለራሱ አታይም ታውቃለች። ሙስሊሞች ነበሩ፣ ሮሞዳን ስለነበር እነሱ ሰዓት እንዲያዩ ተብሎ ነው ሰዓት የተገጠመላቸው እንጂ
እነዛ ሌሎች ሃንገር ላይ የነበሩት ማለት ነው አንድ ሰው ሰዓትም ስንት ሰዓት መሆኑን አያውቁትም በጭራሽ። ብርሃን የለም ቤቱ ብርሃን አይገባ አይል በሽታ ታፍኖ ምግብ ሲመጣ ብቻ ነው የሚያውቋቸው። በቃ ፍጡር ይባላል ወይ ድማ 40 ይባላል። ገባሻ? ይሄ ምን ይባላል? 4 ሰው ነው የምትቀምጠው። እቺ ትንሽ ታንጅራ ተሰጣለች የምግብ እንትን መኮረኒ የሚመጣበትን እነዛ ተሰጣለች። 4 ሰው ቁጭ ትላለህ። ከዛ 4 ትላቸዋለህ። እነዛ ነው ቁርስ እና እራት መሆኑን የሚያውቁት በዛ ነው። አንዳንድ ጊዜ ቁርስ ለራሱ አንዳንድ ዳቦ ተሰጥቷቸው ያልፋል። ታውቃላችሁ? ይሄን ያልፋል። በቃ አንዳንድ ዳቦ ተሰጥቷቸው ቁርስ ያልፋቸዋል። እራት መኮረኒ ይጠብቃሉ። እራቷ ደግሞ 4 ጉርሻ ካነሳለት ታገልቀች አለቀች። እየነደደ እጅ ለራሱ እየተቃጠለ ማለት ነው። እንድጠግብ ብለህ በእጅ ውሃ ይዘህ አንድ ጉርሻ ጉርሰው ውሃ ተጣበት። እናት ትሙት ያለው ረሃብ እንዳይመስላችሁ። አንድ ጉርሻ ትጎርሳለህ፣ ግማሽ ሊትር ትጠጣለህ። እንደዛ እያረክ ነው የምትሄደው። እንደዚህ ሆነ ቀጠለ። ሌሊት ነው የምትሰማው። ሰው እያስወጡ ነው የሚቀጠቅጡት። እየቀጠቀጡ ሌሊት ነው የምትሰማው። መጨረሻ ላይ እኛ እንትን ወጣን እንዴ ባለ ይሄ መጋባ የሚባል አለ። ምግብ የሚሰሩ ምግብ የሚያቀብሉት ምናምን እነዚህ 40 ትላቸዋለህ። በየሰልፉ ይጠብቁሃል። ሄዳ ምግቡን ታቀርብላቸዋለህ። እኔ ወጣው እዛ በቃ አስሩኝ። እኔ ምግብ እሰራለሁ፣ ካልቻልኩኝ እኔ ቀጥቁጡኝ አልኩ። ወላ ግደሉኝ። እናቴ ምግብ መስራት ካልቻልኩኝ እኔ ግደሉኝ አልኳቸው። ምክንያቱም ጨነቀኝ፣ መረረኝ። ሙቀት አለ፣ በዛ ላይ ረመዳን ነበር፣ ረሃብ አለ፣ ቅማል አለ፣ ሐካኪን አለ፣ እንዳለ እዛ ነበረ ማለት ነው። እቃው በሙሉ ህዝብ የቆሰለ እቃ ነበር የነበረው እዛ ቤት። እንዲህ ተገላልጠው ለራስበት መግል እየወጣ በእቃቸው እጃቸው እንዲህ ይሄ በሙሉ እጃቸው ማለት ነው ተቀራርፎ ተላልጦ ይሄ ሐካኪን አረብ ነው በአማርኛ ምን እንደሚባል እኔ በትግርኛ ነው የማውቀው። እንዲህ ማለት ነው ቂጣቸው ለራሱ ቀን ከሌሊት ማለት ነው እንደ ሴት ደም የሚወጣ ልጆች ነበሩ። እናቴ ትሙት፣ ይሄው እናቴ ትሙት፣ የነገ ሰው አይበለኝ። ቂጣቸው ለራሱ ደም የሚመጣ ነበር። እቃቸው ምግል ይወጣ ነበር። እጃቸው ለራሱ ማለት ነው ጆራቸው ሳይቀር የቆሰሉ ሰዎች አሉ። ጆራቸው